ዘይት ወደ ጎን ሰፍታ ወዴት ትወፍራለች? ዛሬም ሳይቀርብም እንዴ? ምን ነው አስፈልጋችሁ እንዴ? በገዛ ቤታችን ካልጠየቅን አንበላም ማለት ነው? እንደዛ አላልኩም ወይዘሮ ሜርሲ። አንቺ ወይዘሪት በይኝ እንጂ ገና ልጅ እኮ ነኝ፣ እያልጠገብኩም። ልክ ነሽ። ማረፊያው ብዙ የሆነ ሰው ሲዘል ነው የሚኖረው። ወይዘሮ ዛራ አንዳንዴ እኮ ታስቢያለሽ። ልክ ነሽ። ከማያስቡት ጋር ተቀላቅለን ለሰው ግራ እንዳናጋባ ነው። አንቺ አሮጊት ረፊ፣ አለበለዚያ ማከክ ፈልገሻል መሰለኝ። ቆይ ምን እየተካሄደ? ሞርዚና ጥሩ ሰው ነበረች። ያገኛችሁት ነገር አለ? ኧረ የለም። ታዲያ ምንድን ነው የሚያስቃችሁ እንዴ? በቃ አንቺ ንገሪው ሲፉ፣ እኔ ስራ አለኝ። እሺ። የት ሄዳችሁ ነው ያጣሁሽ? ጠንቋይ ቤት። ጠንቋይ ቤት? ለምን? ያው ለወይዘሮ ሞርዚና ማጥፊያ መድኃኒት ፈልገን ነበር። እና ተሳካላችሁ? አሁን በቁማ ታብዳለች። ያልታሰበና ያልተጠበቀ ነገር ተከስቷል። እንግዲህ ወይዘሮ ሞርዚና በመግቢያው ላይ እንደተመለከትነው ትልቅ የሆነ አደጋ ደርሶባታል። ይሄም ደግሞ እንግዲህ ራሷን ስታለይ በጣም ነው የሚያሳዝነው። ይሄ ለዚህ ደግሞ ምክንያት የሆኑት እንግዲህ ሁለቱ ሲፈን እና ሜርሲ የሚባሉ ጉደኞች ናቸው። ሞርዚናን ለዚህ አብቅተዋታል። በጣም የሚያሳዝን ነገር ነው። ጦርነቱ እንግዲህ እንደቀጠለ ነው። ሞርዚና እና ሜርሲ እንግዲህ ተያይዘው እንደነበረ ሁላችንም እናቅ ነበር። አሁን ላይ ግን ታዲያ ሜርሲ ሞርዚናን ቀድማታለች። እዚህ ጋር ያደረጉት ነገር ሰው ለማጥፋት ጠንቋይ ቤት ድረስ ሄደው በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ፓርት ግን በጣም ያሳዝናል። እና ሰውን ለማጥፋት ገና ለአጋንንት ሄደው ያጎበድዳል ማለት ነው። እግዚአብሔር ልቦና ይስጣቸው። የአጋንንትን ኃይል እግዚአብሔር አምላክ ይገስጽልን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጋብዛለሁ። ቀጣዩን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት አዳዲስ ነገሮች ተፈጥረዋል። አቶ አምነንም ያልጠበቀው ነገር መጥቶበታል። አሁንም አንዱ ችግር ሲወጣ አንዱ ችግር እየገጠመው ይገኛል። የአባት ዕዳ ለልጅ ይባል ነበረ። የእናት ዕዳ ለልጅ ሆኖበት ዋጋ እየከፈለ ይገኛል። በማያውቀው ነገር እየተሰቃየ ነው። ታዲያ ዲኑ ተለቃለ። አሁን ላይ የድርጅቱን ግማሽ ገንዘብ የራሱ ድርሻ የሆነውን ሸጦ ልኮላቸዋል። በዚህም በተስማሙት መሰረት ዲኑን ወደ ቤት ልከዋታል። ታዲያ ወደ ቤት ብትላክም ቤት እሷ ከመምጣቷ ደግሞ አያትየዋ ታማለች ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ይህን የተጠቀሙት ደግሞ ሜርሲ እና ወይዘሪት ሲፈን በልጇ አማካኝነት ነው። ይሄ የገጠማት በጣም ተጨንቃ ነበረ። ራሷን ስታለች እኮ ነበረ ስትል የነበረው። ይህንንም ታዲያ በተባሉት መሰረት እንግዲህ ሞርዚናን አሳብደዋታል። አሁን ትነቅላለች ነው እያሉ የነበረው። እንዳሉትም ደግሞ አድርገዋል። አቶ አምነን አሁን ላይ ከፈተና ወደ ፈተና እየተሸጋገረ ነው። ህይወቱም ደግሞ በጣም አስጠሊ እንደሆነበት ነው እየተናገረ ያለው። ምክንያቱም አንዱ ስወጣ አንዱ ስወጣ አንዱ ይገጥመኛል። ምንድን ነው የሚሻለኝ? ምንስ ነው ማድረግ ያለብኝ? እያለ እጅጉን ግራ ተጋብቷል። ብቻዬን ቀረሁኝ በማለት ብቻውን እየተገዘ ነበረ። እንዲህ እያለ እያወራ ባለበት ሰዓት ላይ ታዲያ ቤሌን ወደሱ መታለይ። አቶ አምነን ተረጋጋኩኝ ለማለት ነው የመጣችው። ወደ እሱ ስትመጣ ቤሌን ሁሉም ነገር እያስጠላኝ ነው፣ ህይወት ሳደከመኝ፣ ሁሌ ደስታ የለም ጭንቀት ብቻ ነው። አንዱን ፈተና ተወጣሁት፣ ስለ አንዱ ፈተና ይመጣል፣ አንዱን ስለ አንዱ ይመጣል በማለት ቤሌንን እያወራት ነበረ።
ቤሌንም ታዲያ አይ ተረጋጋ፣ ወደ ራስ ተመለስ፣ ጸልይ፣ ለራሴ ጊዜ ስጥ፣ ሁሉም ነገር ይስተካከላል እያለች እየመከረችው ነበረ። ሁሉንም ነገር መጸለይ ያለብህ ብላ ወደ ፈጣሪ እንዲጸልይ እየመከረችው ትገኛለች። እውነት ነው፣ ፈጣሪ እንግዲህ የማይፈታው አንዳችም ነገር የለ፣ ሁሉንም ነገር ይፈታል። በጭንቅም በሀዘንም በችግር ውስጥም ብንሆን ከፈጣሪ ጋር ከሆንን ሁሉን ነገር በድል እናሸንፋለን እና ጥሩ ምክር መክረዋለች። ባይዘዌ ይሄ ምክር ጠቃሚ የሆነ ምክር ነው የመከረችው። ምንም በህይወቴ ደስታ የለም፣ አንዱን ፈተና ተወጣው ስለ አንዱ ፈተና ይገጥመኛል፣ አንዱን ስለ አንዱ ይገጥመኛል፣ የምደሰትበት ጊዜ በጭራሽም ነው የሌለው ነበረ ሲላት የነበረው። ከህይወቴ ውስጥ ደስታ እየጠፋ ይገኛል ነው ያለውና አንድ ተረጋጋ ነው ያለችው። ልጅን ያክል ነገር ወደ ህይወቴ እየመጣ ይሄ እንኳን ሊያስደስተኝ አልቻለም ነው ያለው። በነገራችን ላይ በህይወታችሁ ውስጥ ፈተና ሲደራረብ የሚመጣው ነገር አዲስ ነገር የሚሰጣችሁ ነገር እንኳን ሊያስደስታችሁ አይችልም እና ልጅንም ቢሆን ተወልዶ ስታቅፈው ሲያድግ ሲታዘዝ ያኔ እጅጉን ደስተኛ ትሆናለህ። አሁን ላይ ግን ገና ስላልተወለደ የማያውቁት ሀገር አይናፍቅም ነው። ስለዚህ ተረጋጋ፣ ሁሉም ያልፋል እያለች እንግዲህ ስትመክረው ነበረ። ልቤ ግን ለሁለት ተከፍሏል ነው ያለው። ልቤ ለሁለት ተከፍሏል። የማጋና ማጋን ያለችው ቤሌን እንግዲህ አንቺ ጋና ልጄ ጋር ተከፍሏል ልቤ ነው ያላት። እንዴ እኔ ጋር ግን እኔ አንተ ልብ ውስጥ ቦታ አለኝ የሚል ጥያቄ ጠይቃለች። አዎ ልቤ ውስጥ ቦታ አለሽ፣ ግን እኔ አልሆንሽም፣ እጎዳሻለሁ፣ በእኔ ትጎጃለሽ፣ ብቀርብሽ ነው የሚሻለው ነው ያላት። አይ ሁሉም ነገር ይስተካከላል፣ አትጎዳኝም፣ በችግር ሁሉ እኔ ከጎን ነኝ፣ ምንም አታስብ፣ ሁሉም ደግሞ ጊዜውን ጠብቆ ይስተካከላል፣ ሚስጥረኛዬ ብለዋለች ማለት ነው። ደስ ሲል ሚስጥረኛዬ ብለሽኝ አታውቂም፣ እንዴት አልሽኝ? ከዛሬ ጀምሬ ይኸው ሚስጥረኛዬ ብዬ ካለው ብላ እንግዲህ ፈገግ አስደርገዋለች። ተኮሳትሮ የተቀመጠን ሰውዬ ማለት ነው። አታሳፍረኝ ግን ምግብ በልተሃል ወይ በማለት እንግዲህ አልበላውም፣ ግን ምግብም አልፈልግም በቃኝ ሲል የነበረው ተው እንግዲህ በቃኝ ካልክ ግን በእኔ እጆች ምግብ መመገብ እንዴት ደስ እንደሚል ብታቅ ቀረብህ ማለት ነው እያለች ቢደረደርም ምግቡን አንጥታለት እየጎረሰ እንደ ሕፃን ልጅ በልቷል። እንግዲህ እጇን እየሳመ በዚህ መሀል ላይ ነው እንግዲህ የሞርዚና ተንከባካቢ የሆነ ሰውዬ ከባድ ችግር ተፈጥሯል ያለው። እንግዲህ ሞርዚና ምን እንደገጠማት ባናቅም የሆነ ከባድ ችግር እንደተፈጠረ ነው የምንረዳው። መድኃኒቱ እንግዲህ ሞርዚናን ቀስ በቀስ አድርጎ የሚገላት እንደሆነ ተናግረዋል። እነዚህ ተንከሲሶች ማለት ነው። እጅግ ያሳዝናል። መድኃኒቱን ወይዘሪት ሜርሲ በደንብ ጨምሪበት፣ ጥሩ ሰው ነበርሽ። ከአሁኑ እንግዲህ ማለቃቀስ ጀምረዋል። ጥሩ ሰው ነበርሽ፣ ጥሩ ሰው ነበርሽ፣ አይ ሞርዚና እያሉ ሙድ መያዝ ጀምረዋል። እና እውነት እዚህ ጋር ሰው አብሯችሁ እየበላ አብሯችሁ እየጠጣ በዚህ ልክ መቃብር ሲቆፍርላችሁ በጣም ነው የሚያሳዝነው ማለት ነው። ሰው ከማጋ መኖር እንዳለበት ራሱ ይከብዳል። ሰው አንድ ቤት አብሮ እየበላ አብሮ እየጠጣ እኔ እንጃ ግራ ነው የገባኝ። ድራማ ነው ግን ኤኒዌይስ እንደዚህም ማድረግ ይቻላል ወይ? ተንኮል በዚህን ደረጃ ምንም ባላሰበችው ሁኔታ እንግዲህ ተደናግጣ ባለችበት ነው ሞርዚና ይሄ ነገር የገጠማት። እዚህ ጋር መሆን አለበት ብዬ የማስበው የሰው ልጅ ትንሽ ቅሬታ ካለው ያንን ቅሬታውን ወይ በይቅርታ ማለፍ አለበት። ካልሆነም ደግሞ እንደዚህ የበቀል ስሜት ካለበት ሰው ጋር አብሮ መሆኑ ተገቢ እንዳልሆነ ነው አሁን ላይ እኔ እየተረዳሁት ማለት ነው። ምክንያቱም ሞርዚና እና ሜርሲ በጸብ ነው የሚፈላለጉት። ሁለቱም አንዱ አንዷን ለመበደል አንዱ አንዷን ለመጉዳት ሁለቱም እያሰቡ ነበረ። ግን ሜርሲ ቀድማታለች። ኖርማል በህይወት ውስጥ ግን እንደዚህ ጸበኞች የሆኑ ሰዎች የማይዋደዱ ሰዎች አንድ ቤት መኖር የለባቸውም ብዬ አስባለሁ። እንደኔ ሀሳብ ማለት ነው። እንደዚህም አይነት ነገር ሊከሰት ስለሚችል ምላሳቸው ነው የሚያወራው እንጂ ውስጣቸው የክፋት መርዝ ነው ያለው።
እንግዲህ ሜርሲ ከሲፈን ጋር በመተባበር የሞርዚናን ህይወት እንደዚህ ያደርገዋለች ማለት ነው። እነሱ እንግዲህ በደስታ እየጨፈሩ ነው። አሁንም እንደዚህ ሆናም እንኳን ቶሎ እንዲገላግላት የበለጠ በማለት ሌላ ምግብ ላይ እየጨመረች ነበረ ሲፈን። እስኪ በደንብ አድርገሽበታለሁ ይልቅ መሰው ላይ የቀመሰችው ነገር ግን ረስታው ነው የቀመሰችው እንግዲህ ሜርሲ ማለት ነው። ከዛ መድኃኒቱን በላሽ እኮ ስትባል እንግዲህ ከዛ በኋላ ነው ውይ ብላ ያወጣችው። እሷ ውጣው ቢሆን ኑሮ እንዴት ነው እሷም ተከታትላት ይሄድ ነበረ። ታዲያ ሲፈን ምን ነው ለመሞት ተሽቀዳደማችሁ ነበር እያለች ያለችው። ያው ሲፈን የሁለቱንም ኬዝ በደንብ አድርጋ ስለምታውቅ እዛ እንግዲህ ሞርዚና ከዚህ በፊት ሜርሲን እንድታጠፊልኝ እንድታስወግጅልኝ ፈልጋለሁ ብላት ነበረ። ሲፈን ታዲያ ተገለባባጭ ናት። አንዴ ከዚህ አንዴ ከዛ ነው የምትለውና አሁን ደግሞ ከሜርሲ ጋር ገጥማ እንግዲህ እየሰራች ትገኛለች። ስራቸው ያው እንደዚህ ሰው ማጥፋት ነው። በመሀል ላይ ግን አቶ አምነን እየተሰቃየ ነው። ገንዘቡን እንግዲህ ሰጥቷል። ኦልሬዲ የራሴ የድርጅቱ ድርሻ ከዚህ በኋላ የኔ ምንም የለኝም፣ ከገንዘብ የሰው ህይወት ይበልጣል ብሎ ወስኖ እንግዲህ ልጅቷን አውጥቷል። ምክንያቱም ለፖሊስ መደወል አለብን ነበረ ሲለው የነበረው ቃል። ለፖሊስ ደወልን ማለት ልጅቷን የሆነ ነገር ሊያደርጓት ይችላሉ። እንዴት ነው የምታስበው? ምክንያቱም ይሄ መሆን የለበትም የተባለውን ማድረግና ልጅቷን ማውጣት ነው ያለብን። ከዛ ሌላ ምንም አይነት አማራጭ የለም የሚል ውሳኔ ነው የወሰነው። ምክንያቱም ዲኑን ለማዳን ገንዘብ መስጠት ብቻ ነው ያለው አማራጭ፣ የተፈለገውም ያ ስለሆነ ማለት ነው። እና ከባድ ነው። አምነን ደስታ ከህይወቱ ርቋል። ጄሪን ብትሆን እዛ ቼክ እያደረጋት አይደለም። ሲቀጥል ጄሪን እሱ ከምንም አይቆጥራትም። ሙስጠፋ ግን እየተከታተላት ይገኛል። እራት አብረን ብንበላ ምን ይመስልሻል? ጥሩ ጊዜ ከአንቺ ጋር ማሳለፍ ፈልጋለሁኝ፣ የልጅነት ፍቅሬ እያለ እሱም ጥምድ አድርጎ ይዟታል ማለት ነው። ጉዷ ነው እንግዲህ ጉዷ ነው ጄሪ የማትወጣው ወጥመድ ውስጥ ገብታለች። እባክህ ተወኝ ብትልም መስሚያ የለውም፣ ሊተዋት አይችልም ማለት ነው። መቼም እንደማልተውሽ እኔ ተውኩሽ ማለት እኮ አቶ አምነንም ይተውሻል ማለት ነው። ስለዚህ ብታርፍ ይሻላል። እንዲሁም ወተን እራት ብንበላ ደስ ይለኛል እያላት ይገኛል። ወተን እራት መብላት ትችላለህ፣ ከፈለክም እዚህ መብላት ትችላለህ ነበር እያለች ያለችው። አይ የፒያኖ ድምፅ እየሰም እናም ሲፈንና ሜርሲ ምንም ነገር ሳያስነቁ እዛ ቤት ውስጥ እንግዲህ ደስታቸውን እያከበሩ ይገኛሉ። የሰው ሞት ለነሱ ደስታ ነው። እነሱ በጣም ተደስተዋል። አቶ አምነን ግን እጅጉን በጣም ተጨንቋል። ታዲያ እንደዛ ስትጓጓላት አሁን ትመጣለች ብላ ስትጠብቃት የነበረችው የልጅ ልጇንም እንኳን ዲኑ ትመጣለች እያለ በሚነግራት ሰዓት ላይ አቶ አምነን ምንም እየሰማች አልነበረም። ምክንያቱም ሀይምሮዋ እንግዲህ ተነክቶ ነበረ። እጅግ በጣም የሚያሳዝን ነገር ነው። ሰውነቷን ያሳክካታል እንደተባለው ሰውነቷን እያከከች ነበረ። ወዲያና ወዲህ እያለች ነበረ፣ እየተንቆራጠጠች ነበረ። አክስቴ ቢልም እንግዲህ እሷ ህመም ላይ ነበረች። ሜርሲ ታዲያ ሙድ በመያዝ የለችም እኮ ጨልላለች ነበረ ስትል የነበረው። እንደዚህ ያደረገችው ደግሞ እራሷ ስለሆነች እንግዲህ ተግባሯን በደንብ አድርጋ ታውቃለች። ሲፈን ለሙስጠፋም እንግዲህ የት ሄዳችሁ ነው የመጣችሁት? ምን ሆናችሁ ነው? እንግዲህ ሲያለቃቀሱ ነበረ፣ ሙድ እየያዙ ማለት ነው ሁለቱ። ጥሩ ሰው ነበርሽ እያሉ ለቅሶ አይሉት ሳቅ እየዘበቱ ነበረ። ምንድን ነው የተፈጠረው? የተፈጠረ ነገር አለ ወይ? አዲስ ነገር ምን ሰምታችሁ ነው? ምን አግኝታችሁ ነው? እያለ እንግዲህ እየጠየቃ ነበረ። ሙስጠፋም ጠንቋይ ቤት ሄደን ነበር ነው ያሉት እና ሞርዚና ልንገላግላት ነው፣ በቅርቡ ራሷን ጥላት አብዳለች እንዳሉት እንግዲህ አሳብደዋታል ማለት ነው። በዚህ ልክ በራሳቸው ቤት ሆነው በሰው ላይ እየተጫወቱ
ይገኛሉ ማለት ነው። ሁለቱ ተመሳጥረው አሁን ላይ እያሰቃዩ ነው የሚገኙት ቤቱን። አቶ አምነን እንግዲህ ከአቶ አምነን ጎን ለመሆን ዝግጁ የሆነችው ብሌን ናት። ሁሉም ነገር እንደሚያልፍና ሁሉም ነገር እንደሚስተካከል ከፈጣሪ ጋር ሆኖ ደግሞ ሁሉንም ነገር ማስተካከል እንደሚችል እየነገረችው ነው ያለችው። ሁሌም ችግር፣ ሁሌም ጭንቅ፣ ደስታ የሚባል ከኔ ራቀ እያለ እንግዲህ አቶ አምነን ለቤሌን እየነገራት ነበረ። በስተመጨረሻም እንግዲህ ደስ የሚል ጊዜ አብረው እያሳለፉ ነበረ፣ ምግብ እያጎረሰችው። በዚህ መሀል ነው እንግዲህ ከባድ ችግር ተፈጥሯል የተባለው። አሁንም እንግዲህ የተፈጠረው ችግር ያው ሞርዚና እንደምናውቀው ትልቅ ችግር ላይ ነው ያለችው። ከእሷ ጋር የተያያዘ ነው ብዬ ገምታለሁ። ግን ምንድን ነው የሚለውን በቀጣይ ቪዲዮ የምንመለከት ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ከዚህ ድራማ ምን ተማራችሁ? እስኪ ከድር ድራማ ማለት ነው። እውነት ተንኮለኞች አብረዋችሁ እንደዚህ እየኖሩ ተንኮል በመስራታቸው በጣም አስደንቆኛል። እኔ ለካስ ጠላት ከውጭ አይመጣም። ሲፈንስ ኦኬ፣ ሲፈን የራሷ የሆነ አላማና እቅድ አላት እዛ ቤት የገባችበት። ሜርሲስ ግን ለአምነን አክስት ሆና በዚህ ልክ አቶ አምነን ሲሰቃይ ማየቷ፣ እንዲሰቃይ ማድረጓ ተገቢ ነው ብላችሁ ታስባላችሁ? ከአንዲት አክስት ይሄ ይጠበቃል? እንደማይጠበቅ ነው እኔ እማምነው። እሷ ግን እያደረገች ያለችው ነገር ይሄንን ነው። ለአምነን አክስት ከሆነ ናት እንግዲህ የስም አክስት ነው ብለን እንግዲህ ትክክለኛ አክስት ሁሉም አክስት እንግዲህ አክስት ማለት እንግዲህ የአባት እህት ነው ያለችውና እንደ ልጇ ነው ልታየው የሚገባው። ልጅ የምትለው እንግዲህ በአፏ ብቻ መሆን የለበትም። በብዙ ነገር እየተጎዳ ያለው እሱ ነው አሁን ላይ እነሱ ሁለቱ በሚያደርጉን ነገር። ሞርዚናን እንደዚህ በማድረጋቸው ግን ሜርሲ የምታስበው እንግዲህ የኔን ቦታ ይዛልኝ ብላ ስለምታስብ ነው። እናቴ ያላ ስለነበረ እኔ ነኝ እናት መባል ያለብኝ ብላ እንግዲህ አስባለኝ። ይሄንን ራሷ የሞርዚናን ቦታ እሷ ራሷ ልትተካ አስባ ይሄን እያደረገች ይመስለኛል። ሜርሲን ብትሆን ግን ከሲፈን የምታመልጥ አይመስለኝም። ምክንያቱም ሲፈን ደግሞ እዛ ቤት የገባችበት የራሷ የሆነ አላማ ስላላት፣ ቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰብ ያልሆናችሁ ቤተሰቡ ነው። ደህና ቆዩ። ባይ ባይ።